ባለመነጋገር መደራደር ባለመቻላችን ነገሮች ጎልተው ሄደው ወደ ነፍጥ አማራጭ ወስደው ነበር ማለት ነው። እዚያ ጋር ሄደን ያገኘነው ጥቅም ህዝብን ማንገላታት ብቻ ነው። ምን ጊዜም ቢሆን የሀገራችንንና የህዝባችንን ስቃይ ነው የምናበዛው። ከዚህ ውጭ አንዳችም ጥቅም ይኖራል ብዬም አላምንም። በጫካ ያሉት ወገኖች ይሄንን አማራጭ መውሰድ ያለባቸው። እነዚህ ዜጎች የትጥቅ ትግል ውጤት ምን እንደሆነ ከሌላ ሰው ሳይሆን ከራሳቸው ልምድ ያውቃሉ። ፖለቲካዊ ችግሮችን በመሳሪያ ላንቃ ለመመለስ ዱር ቤቴ ብለው ያሳለፏቸው ወራት የህዝብን ሰቆቃ ከማባባስ በቀር መፍትሄ እንዳላመጡም አይተዋል። አሁን ይህንን ምዕራፍ ዘግተው የጥያቄዎቻቸውን ምላሽ ከጠረጴዛ ውይይት ለማግኘት በሀገራዊ ምክክር ጉባኤ ተሰይመዋል። ወደዚያ የወሰዱን ጠግበን አይደለም ወይ ምናምን አይደለም። ይሄ ውይይት ስላልተፈጠረ ነው። በተለያየ ጊዜ ሁሉም ኢትዮጵያዊ እንደሚያስታውሰው በሰልፍ የተሰለፍ ጥያቄያችን ይመለስ እያል እና ይሄ ንግግር ስላልነበር ነው። ያ ትሬንድ አያዋጣም ተብሎ ጥያቄ ያለ መስማት አገር የመጉዳት አለመረጋጋትን የመፍጠር ሂደት ነው ተብሎ ተገምግሞ እና ተነጋገሩ ሲባል በደስታ ገብቶ ሐሳብን መሸጥ ያስፈልጋል። ነሞታ ቀዌ ካሰኒ ጎሰነ ቱራን ከዛ ተኮ አናፍ ገሬ ከየቱሬ ትጥቅ አንስተው ጫካ ከገቡ ሰዎች ውስጥ እኔ የምመራው ቡድን አንዱ ነበር። ነገር ግን ችግሮችን በመሳሪያ ከመፍታት ይልቅ በሰላማዊ ውይይት መፍታት የተሻለ መሆኑን በማመን ነው የመጣ ነው። ችግሮቻቸውን በምክክር የፈቱ ሀገራት ዛሬ የተሻለ የእድገት ደረጃ ላይ ደርሰዋል። በአንጻሩ ይህንን መንገድ ያልተከተሉ ሀገራት ደግሞ ያጋጠማቸው ውድቀት ነው። የአንድ አካባቢ ያለ ችግር ብቻም አይደለም፣ እንደ ሀገርም ያለ ችግር ነው፣ እንደ ህዝብም ያለ ችግር ነው። ስለዚህ የሀገር ችግር ከተፈታ፣ አጠቃላይ የህዝብ ችግር ከተፈታ አንተ አሳካዋለሁ የምትለውን ጥያቄ ሁሉ ታሳካዋለህ ማለት ነው። ስለዚህ ይሄ ችግር የሁሉንም የሚያይ ነው፣ የሚዳስስ ነው። ስለዚህ ጫካ ያሉት የሚሆን ያኛውን አማራጭ እንደማያዋጣ አውቀው ይሄኛውን አማራጭ መውሰድና ለህዝባችን ለሀገራችን የሚበጀውን ነገር በመመካከር ማስቀመጥ አለብን የሚል እምነት አለኝ። የፖለቲካ ልዩነት በአግባቡ ተስተናግዶ ወደ መግባባት እስካላመራ ድረስ ሁሌም ቢሆን ግጭት መውለዱ አይቀርም። ግጭት የሚቀጥለው ግን የሚቃረኑ አጀንዳዎችን በሰላማዊ መንገድ ለመወያየት የሚያስችል ተቋማዊ መድረክ ሲጠፋ ነው። በዚህ ረገድ ሀገራዊ ምክክሩ የተለያዩ የፖለቲካ አቋሞችን በአንድ ጠረጴዛ ላይ የማቅረብ እድል ፈጥሯል። በእኔ አስተያየት እነዚህ ሰዎች ትልቅ ተምሳሌት ናቸው ብዬ ነው ማስበው። ምክንያቱም አዩት፣ ግድያውንም አዩት፣ ጭፍጨፋውንም ሁሉም ነገር ካዩ በኋላ የጠመንጃ መንገድ ሁልጊዜም ጥፋትና ክፋት ውስጥ ነው የሚጥለው። አንዱን ይገላል፣ ከዛ መጥቶ ይጋደላል ምናምን። ስለዚህ የግድያ መንገድ የጥፋት መንገድ አያስፈልገንም ያሉ ነው። ስለዚህ የነሱ ምርጫ እኔ ከሁሉም በላይ አድርጌ ነው ማየው። እንግዲህ ይሄንን በአግባቡ ተረድተው እንግዲህ በማይመች ሁኔታ ሁሉ ውስጥ እንኳን ሆነው አልፈው መተው እዚህ ውስጥ ለመሳተፍ የበቁትን ሳላደንቅ አላልፈው። ሌሎችም ይሄንን ፈለግ ቢከተሉ ምክክር ሂደቱ በዚህ የሚቋጭ አይደለም። ጆይን ማድረግ የሚፈልግ ካለም ስቲል ኦፕን ነው ማለት ነው። እየተወያየን እየተመካከርን የሀገራችንን ችግር እየፈታን ለዘላቂ ሰላም መሰረት እንጥላለን ማለት ነው። ስለዚህ ትልቅ እርምጃ ወስደዋል፣ ፖዚቲቭ እርምጃ ወስደዋል። ምክክሩ ልዩነቶችን ለማጥፋት የሚደረግ ሳይሆን ልዩነቶች እያሉ አብሮ ለመኖርና የጋራ መፍትሄ ለመፈለግ የሚያስችል የፖለቲካ ባህል ለመገንባት በማለም ነው። በመሆኑም እየተደረገ ያለው ጥረት ለትላንት ችግሮች መፍትሄ ከመሻት ባለፈ የነገን የፖለቲካ ባህል የመቀየሪያ ዕድል ይዞ መምጣቱን ምሁራን ያስረዳሉ። አዲስ ባህል እየፈጠርን ስለሆነ ከልጆቹ የሚቀጥለውን ትውልድ ያሁንም ያሉት እያስተማርን በሰላምና በምክክር በንግግር የሚለው ስልጣኔውን ብናስተምር የሚቀጥለው ትውልድ እንደኛ ላይ ከስር ይችላል። አሁን በኔ ትውልድ ያለው ከስሯል፣ ከኔም ጀርባ ያሉት ከስሯል። አትሊስት የሚመጣውን ትውልድ መደመር ጀነሬሽን የሚባለውን የመደመርን ትውልድ ከዛ የሚመጡትን በዚህ ካሸጋገርናቸው የኛ ጥፋት ተከፈለ ብዬ ነው ማምነው። የኛ ኃጢአት ተስተሰረየልን ብዬ ነው ማምነው። ወደፊት የስልጡን ፖለቲካ ዋናው ሀሳብ ፓትሪዮቲዝም ወይም አርበኝነት በጠረጴዛ ዙሪያ ላይ ቁጭ ብሎ ተወያይቶ መፍታት መሆን አለበት ባይ ነኝ። መፍታት መቻል አለበት ባይ ነኝ። ይሄ ትልቅ መሰረት ይጥላል። ህይወትንም ኮስት አያረግም፣ ንብረትንም ኮስት አያረግም፣ ተስፋም አያስቆርጥም ማለት ነው። ስለዚህ በሀሳብ የበላይነት ለማሸነፍ ሀሳብን በደንብ አደራጅቶ ማቅረብ አይ ቲንክ መሰረታዊ ነገር ነው። ሀገራዊ ምክክሩ ለዘላቂ ሰላም፣ ለልማትና ለተሻለች ኢትዮጵያ መሰረት እንደሚጥል ያላቸውንም እምነት ነግረውናል።